በዓለም ያሉ ሕዝቦች ሁሉ ከየት መጡ? ዘፍጥረት ምዕራፍ 10 ይህንን ታላቅ ጥያቄ የሚመልስ የመጀመሪያ የአሕዛብ ታሪክ ነው። ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንደምን ከረማችሁ? በቁጥር 1 ላይ የመግቢያ ሐሳብ በማቅረብ ታሪኩ ይጀምራል። የኖህ ልጆች የሆኑትን ሴም፣ ካምና ያፌትን በመጥቀስ ከጥፋት ውሃ በኋላ ልጆች እንደተወለዱላቸው ይገልጻል። በምዕራፍ 5 ቁጥር 1 ላይ የተጠቀሰው የትውልድ ዝርዝር በዋናነት የአዳም የዘር ሐረግ ጂኖሎጂ በተመለከተ የተዘጋጀ ነበር። ነገር ግን በዚህ ምዕራፍ የተጠቀሰው ትውልድ ወይም ተልዶት የሚለው ቃል ሰፊ ትርጉም አለው። የታሪክ፣ የመልክዓ ምድር፣ የፖለቲካ፣ የብሔርና የቋንቋ ልዩነቶችንም ያካትታል። ስለዚህ ይህ ምዕራፍ ዓለም አቀፋዊ ገጽታ ያለው የአሕዛብ መነሻ ታሪክ ነው። አሕዛብ የሚለው ቃልም በዚህ ክፍል ለመጀመሪያ ጊዜ በግልጽ ተጠቅሷል። በዚህ ምዕራፍ ሕዝቦች በተለያዩ መለኪያዎች ይገለጻሉ። እነርሱም በምድራቸው፣ በብሔራቸው፣ በቋንቋቸውና በቤተሰብ መስመራቸው መሰረት እንደተከፈሉ ያሳያል። ከቁጥር 2 እስከ 31 የያፌት የካምና የሴም ዝርያዎችን ያቀርባል። ይህ ክፍል የስሞች ዝርዝር ብቻ ይመስላል። ነገር ግን ይህ ዝርዝር በጣም ጥልቅ መልእክት ያስተላልፋል። እግዚአብሔር በዚህ ታሪክ የአሕዛብ መነሻና አቀማመጣቸውን እንዴት እንደሆነ ያሳያል። አንድ ማወቅ ያለብን ነገር አንዳንድ ብሔሮችን በትክክል መለየትና ዘመናዊ ሞደርን ስም መስጠት አስቸጋሪ ሊሆን ይችላል። ምክንያቱም በዘመናት ሂደት ውስጥ ብሔሮች ስማቸውን ሊቀይሩ፣ ወደ ሌላ ቦታ ሊንቀሳቀሱ፣ ቋንቋቸውን ሊለውጡ ይችላሉ። በተጨማሪም አንዱ ብሔር ከሌላው ጋር በጋብቻ በመቀላቀል የዘር አቀማመጣቸውን ሊቀይሩ ይችላሉ። ያፌት 8 ልጆችን ወለደ፣ የብዙ ሕዝቦች አባት ሆነ። በተለይ ዘሮቹ በአውሮፓና በምዕራብ ኤዥያ በጣም ተስፋፍተው እንደነበር ይገለጻል። በምዕራፍ 9 ቁጥር 27 መሰረት እጅግ ብዙ በምድሪቱ ሰፍረው የሚኖሩ ዘሮች ናቸው። ይህ ክፍል እግዚአብሔር የአውሮፓና የምዕራብ ኤዥያ ሕዝቦችን እንዴት እንዳሰፋ ያሳያል። የካም ዝርያዎች በአፍሪካና በደቡብ ምዕራብ ኤዥያ ሰፍረው ይኖሩ እንደነበር ይነገራል። ኩሽ የካም የመጀመሪያ ልጅ የቃሉ ትርጉም አገርን የሚያመለክት ሲሆን ከኑቢያ ከሱዳንና ከኢትዮጵያ ጋር ይዛመዳል። ምጽራይም የሚለው ቃል የጥንታዊ ግብፅ አገዛዝ መጠሪያ ሲሆን ሁለቱን ግብጾች ማለትም ላይኛውንና ታችኛውን ግብፅ የሚያመለክት ነው። እንዲሁም ምጽራይም ከካም ልጆች አንዱ ነው። እርሱም የግብፃውያን አባት ነው። በጥንት ዘመን ሕዝቦችንና ምድራቸውን በዘር ግንዱ መሰየም የተለመደ እንደነበር መጽሐፍ ቅዱስ ያስረዳል። ፉጥ የሊቢያን በአጠቃላይ የሰሜን አፍሪካ ሕዝቦችን ሊያመለክት ይችላል። ከነአን ደግሞ የከነአንን ሕዝቦችና ምድራቸውን ሲያመለክት እነዚህ ሕዝቦች በእስራኤል ተደምስሰዋል። እግዚአብሔር ለ400 ዓመታት ከታገሳቸው በኋላ ከምድሪቱ አስወጥቷቸዋል። ናምሩድ የኩሽ ልጅ ማለትም የካም ልጅ ሲሆን ጦረኛና በእግዚአብሔር ፊት ኃያል አዳኝ ነበር። ከባቢሎን ተነስቶ ብዙ አገሮችን ወይም ክልሎችን በጦርነት በመቆጣጠር ታላቅ ግዛትን የመሰረተ ታዋቂ ሰው ነበር። ታላላቅ ከተሞችንም ገንብቷል። መጽሐፍ ቅዱስ በግልጽ የሚናገረው ነገር ባይኖርም አንዳንድ የጥንት ታሪኮች እንደሚያመለክቱት ከሆነ ናምሩድ ትዕቢተኛና አመፀኛ እንደነበረ፣ እንደ እግዚአብሔር መመለክንም የፈለገና የታበየ ሰው ነበረ። ናምሩድ ግዛቱ የጀመረው ከባቢሎን ነው። ከዚህ መነሻነት ሊሆን ይችላል አንዳንዶች ናምሩድን ከባቢሎን ግንብ ጋር ያገናኙታል። ግንቡ እንዲገነባ ሕዝቦችን በፖለቲካዊና ሃይማኖታዊ አንድነት የመራና ያደራጀ መሪ እንደነበር ይጠቁማሉ። የአይሁድ ታሪክ ጸሐፊ ጆሴፈስ አንቲኩትስ ኦፍ ዚ ጁሽ በሚለው መጽሐፋቸው ናምሩድ ወደ ሰማይ የሚደርስ ግንብ እንዲገነባ ከጀርባ ሆኖ ሲመራና ሲያደራጅ፣ በእግዚአብሔር ላይ ሕዝቡን ሲያሳምጽ፣ ዓላማው በራስ መታመንና የራስ ስም መገንባት እንዲሁም ዳግመኛ የጥፋት ውሃ ቢከሰት ላለመጥፋት ታስቦ እንደሆነ ይናገራሉ። ጆሴፈስ ናምሩድ አመፃን ያበረታታና በሰናኦር ምድር ሕዝቦች በእግዚአብሔር ላይ እንዳይደገፉ ያደረገ መሪ ይለዋል። ሴም በአብዛኛው የመካከለኛው ምስራቅ ወይም የኤዥያ ክፍል ሕዝቦችን የሚወክል ነው። ከሴም ልጆች መካከል ልናውቃቸው የሚገቡት አሶር፣ አርፋክስድ እና አራም ናቸው። አሶር የአሶራውያን ሕዝብ መነሻ ሲሆን እነርሱም በሰሜን ሜሶፖታሚያ ይኖሩ ነበር። ዛሬ ይህ አካባቢ በአሁኗ ኢራቅ ውስጥ የሚገኝ ሲሆን እንደ ነነዌና ናምሩድ ያሉ ከተሞች ማዕከል አድርገው ተቀምጠው እንደነበር ይታወቃል። አራም ከከነአን በስተ ሰሜን ምስራቅ ያለ ክልል ሲሆን ዛሬ በአብዛኛው ሶሪያ ተብሎ የሚጠራውን አካባቢ ይወክላል። አራማውያን ከዕብራውያን ጋር በቋንቋና በባህል ተቀራራቢ የነበሩ ሕዝቦች ነበሩ።
የእነርሱም አገር የሶርያን መካከለኛና ደቡባዊ ክፍል እንዲሁም አንዳንድ የሜሶፖታሚያ ክፍሎችን ያካትት ነበር። ዋና ከተሞቻቸውም ደማስቆ፣ ሐማት፣ አርፋድና ሱባ ነበሩ። አርፋክስድ በታሪክ በጣም አስፈላጊ ሰው ሲሆን ከእርሱም የተወለደው ኤቦር የዕብራውያን አባት እንደሆነ ይታወቃል። ዕብራዊ የሚለው ቃልም ከኤቦር ስም የመጣ ነው። ከዚህ ዘር አብርሃም የተወለደ ሲሆን እርሱም የእስራኤል ሕዝብ አባት ነው። በዚህ ዝርዝር ውስጥ ሳባ የሚለው ቦታ በደቡብ ምዕራብ አረቢያ ይገኛል። ዛሬ ይህ አካባቢ የመን ተብሎ ይጠራል። በኋላ በታሪክ ውስጥ የሳባ ንግሥት ወደ ሰለሞን መጥታ እንደ ጎበኘች በመጽሐፍ ቅዱስ ተጠቅሷል። ፋሌቅ የሚለው ሰው የስሙ ትርጉም መከፈል ወይም ዲቪዥን ማለት ሲሆን መጽሐፍ ቅዱስ በዘመኑ ምድር ተከፈለች ይላል። ይህም ምናልባት በዘፍጥረት ምዕራፍ 11 የተገለጸውን የባቢሎን ግንብ ክስተት ህዝቦች መበታተናቸውና ቋንቋዎች መከፋፈላቸውን ሊያመለክት ይችላል። ቁጥር 32 የህዝቦች መስፋፋትና ምድር መሙላት እንዴት እንደተፈጸመ ያስረዳል። በዚህ መሰረት የቋንቋ የድንበርና የህዝብ ልዩነቶች በምድር ዙሪያ እንደተፈጠሩ እናያለን። ምድርን በእነዚህ ተሞላች የሚለው ቃል እግዚአብሔር በዘፍጥረት ምዕራፍ 9 ቁጥር 1 እንዲሁም ቁጥር 7 ብዙ ተባዙ ምድርንም ሙሉ ብሎ የሰጠውን ትእዛዝ ፍጻሜ መሆኑን ያሳያል። ነገር ግን ቋንቋ፣ ነገድ፣ ባህልና ህዝብ ቢለያዩም ሁሉም የሰው ዘር መነሻቸው አንድ ነው፣ እርሱም ኖህ ነው። በመጨረሻም አዳም ነው። ስለዚህ እግዚአብሔር ለሁሉም ህዝቦች እኩል ዋጋ ይሰጣል። አንዱ ህዝብ ከሌላው ይበልጣል ብሎ ማሰብ መጽሐፍ ቅዱሳዊ አስተሳሰብ አይደለም። ዛሬ በቋንቋ፣ በቀለም፣ በባህል ወይም በሀብት ልዩነት ብንለያይም ሁላችንም የአዳም ልጆችና የእግዚአብሔር ፍጥረት ነን። ስለዚህ እግዚአብሔር በሰዎች መካከል መሰረታዊ አንድነትና ህብረት እንዲኖር ይፈልጋል። ወንጌል ደግሞ ከነገድ፣ ከቋንቋ፣ ከህዝብ የመጡ ሰዎችን በክርስቶስ ውስጥ አንድ ያደርጋል። ቤተ ክርስቲያን የክርስቶስ አካል እንደመሆኗ ይህ አንድነት በውስጧ ይታያል። ልዩነታችን ግን የእግዚአብሔርን ፍጥረት ውበት የሚያሳይ መሆን አለበት። እግዚአብሔር የሰውን ዘር፣ ቋንቋ፣ ታሪክና መኖሪያ ስፍራ የሚወስንና የሚቆጣጠር አምላክ ነው። ይህን ሐሳብ መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 17 እንዲህ ሲል ይገልጸዋል። በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ከአንድ ፈጠረ፣ የተወሰኑትም ዘመኖችና የሚኖሩበትን ስፍራ ዳርቻ መደበላቸው። ይህም እግዚአብሔርን እንዲፈልጉ ነው። ዛሬኛ ልዩነቶቻችንን ከመናቅና ከማጣጣል ይልቅ እንደ እግዚአብሔር እቅድ በመቁጠር ልንማርባቸውና ለእግዚአብሔር ክብር ልናውላቸው ይገባል። ልዩነቶቻችንን ማክበር ያስፈልጋል። እግዚአብሔር ሕዝብ፣ ቋንቋና ዘር ሳይለይ የሁሉ ዳኛና ተቆጣጣሪ ነው። ከዓለም ሕዝቦች ጋር በሚኖረን አንድነት እቅዱን መፈጸም ይኖርብናል። አገልግሎታችን በመልክዓ ምድር፣ በቋንቋና በዘር የተገደበ አይደለም። ስለዚህ ጌታ ኢየሱስ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ደቀ መዛሙርትም አድርጉ በማለት ተከታዮችን ሁሉ አዘዘ። በአጠቃላይ ዘፍጥረት ምዕራፍ 10 ብዙ ጊዜ የህዝቦች ሰንጠረዥ ቴብል ኦፍ ኔሽንስ ተብሎ የሚጠራ ሲሆን ይህ ምዕራፍ ከጥፋት ውሃ በኋላ የሰው ዘር እንዴት እንደተስፋፋና በምድር ላይ እንደተበተነ ያብራራል። መጽሐፉ የኖህን 3 ወንዶች ልጆች ሴም፣ ካምና ያፌት በመጥቀስ የዓለም ህዝቦች መነሻና የትውልድ መስመራቸውን ይገልጻል። ከያፌት የወጡት ዘሮች በዋናነት ወደ ሰሜንና ወደ ምዕራብ አገሮች ተስፋፍተው የአውሮፓና የአካባቢው ህዝቦች መነሻ ሆነዋል። ከካም የተወለዱት ዘሮች ደግሞ ወደ ደቡብ አገሮች ተበትነው እንደ ግብፅ፣ ከነዓን፣ ባቢሎንና ሌሎች የአፍሪካና አካባቢ ህዝቦች መነሻ ሆኑ። ከሴም የተቀጠለው መስመር ግን በታሪክ ውስጥ በተለየ መልኩ አስፈላጊ ሲሆን ወደ አብርሃምና ከዚያም ወደ ዕብራውያን ህዝብ ይደርሳል። ይህ ምዕራፍ በቋንቋ፣ በነገድ፣ በባህል፣ በአገርና በህዝብ ልዩነት ቢኖርም ሁሉም ሰዎች ከአንድ ቤተሰብና ከአንድ ፈጣሪ አምላክ እንደመጡ ያሳያል። ስለዚህ የሰው ዘር ሁሉ በመሰረቱ አንድ ነው። የሚታዩት ልዩነቶች ግን በታሪክ ውስጥ የተፈጠሩ ናቸው። በተጨማሪም ከጥፋት ውሃ በኋላ እግዚአብሔር ሰዎችን ብዙ ተባዙ ምድርንም ሙሉ ብሎ የሰጠውን ትእዛዝ በታሪክ ውስጥ እንዴት እንደተፈጸመ ያሳያል። ይህ የህዝቦች መስፋፋትና የዓለም መሙላት በእግዚአብሔር ሉዓላዊ ዕቅድ ውስጥ እንደሚካሄድ ያሳያል። በተጨማሪም ምዕራፉ የሚያስተምረው ትልቅ እውነት ቢኖር የእግዚአብሔር ሉዓላዊነት ነው። እርሱ የህዝቦችን ታሪክ፣ መኖሪያ ስፍራ፣ ዘመናቸውንና መስፋፋታቸውን ሁሉ ይቆጣጠራል። ይህንንም ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ገልጦታል። በመጨረሻም ይህ ምዕራፍ ከሴም መስመር ወደ አብርሃም የሚመጣውን የመዋጀት ታሪክ መጀመሪያ ለመመልከት ያስችላል።
ይህም በመጨረሻ በኢየሱስ ክርስቶስ የሚፈጸም የእግዚአብሔር የማዳን ዕቅድ ነው። እርሱም በዮሐንስ ራእይ ምዕራፍ 7 እንደተጻፈው ከነገድ፣ ከቋንቋ፣ ከሕዝብና ከአገር ሁሉ የሚያድን ጌታ ነው። የዛሬውን ጥናት በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን